እሺ ሰላም ውድ ቤተሰቦቻችን እንግዲህ ተመልሰን መተናል። በእጃችን እንግዲህ የሆነ ነገር ይዘናል። ያው እንደምታዩት ስጦታ ቢጤ ነው። እንግዲህ ስንሄድ ተመርቀን እንድንሄድ አባታችንና ለእናታችን ያዘጋጀነው ስጦታ አለ። እንግዲህ ያን ስጦታ ሰተን እስቲ ምን እንደተሰማቸው እንጠይቃለን። እስቲ የምትይው ነገር አለ? የለም ካየው በኋላ አይደለ? አዎ። እስቲ ስጦታ ብቻ ይዘናል። ምን እንደሆነ ታያላችሁ። ተከታተሉ፣ እንሰጣቸዋለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። በባዶ ከምንሄድ ያዘጋጀነው ስጦታ አለ። ያንን እንሰጣለን ማለት ነው። ተከተሉ። ጭብጨባ የለም። እሺ አንቺ ስጪያ። ይኸው እንግዲህ ስጦታው ሰጥተናል። ስጦታው ምን እንደሆነ ይከፈትና ከዛ በኋላ ምናየው ይሆናል ማለት ነው። ምን ይመስላችኋል? እስቲ እግዚአብሔር ሲፈቅድ አንተ ክፈት። ወደ ላይ ክፈት። እንግዲህ እግዚአብሔር ፈቅዶ ሲሻል እንደዚሁ ደግሞ እግዚአብሔር ፈቃድ ያው ይሻላል። ሲሻል ለብሰ የምትወጣው ነው። እንግዲህ በህልሜ ተሽሎት ሱፍ ለብሶ አይቻለው። እንግዲህ ያንኑ ሱፍ ነው ያሰፋ ነው ከውብዬ ጋር ሆነን። እንግዲህ እግዚአብሔር ሲፈቅድ ስትቆም እንግዲህ የምትለብሰው ሱፍ ነው። አሁንም ትለብሰዋለ። እግዚአብሔር ደግሞ ምሮክ ሲሻል ደግሞ የምትለብሰው ሱፍ ነው። እንዴት አያችሁት? ማማብረ በጣም ያምራል። ደስ አለክ? በጣም በጣም ደስ ይላል። እግዚአብሔር ይስጥልኝ። አሜን። ተባረክ። ሩካን አሜን። አትጣ ከሲ ይምላ። አሜን። ሀብት አገኙ። አሜን። ልጅም ጨምራችሁ ውለዱ፣ ክበዱ። አሜን። እድሜ ለንስሐ ያብቃችሁ። መድኃኒዓለም ሰላምን ይስጣችሁ። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። አሜን። ከፍ ያደርጋችሁ። መድኃኒዓለም እንዳሰባችሁ እግዚአብሔር አምላክ መልካሙን ነገር ያስብላችሁ። አሜን። እግዚአብሔር ይስጥልን። በጣም ነው ደስ ያለን። ምን አሳሰባችሁ እናንተ ለራሳችሁ ጉዞ ላይ የምትሄዱ ሰው እና ለእናንተ እኛ ማሰብ ያለብን እኛ ነበር። እናንተ ደግሞ እስቲ እንግዲህ ቤተሰብ ለብሶ እንደገና እናሳያቸዋለን። እንዴት አይፈለን? በጣም ያምራል። አንጠበኩኝም ነው። እንግዲህ ውብዬ በጣም ወዳው የመረጠችው ነው። ያምራል። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። ይህን እንግዲህ ለብሶ ቤተሰብ ተመልሶ አሁን ይመጣል። ጠብቆ ፈለ እስቲ አንቺ የሚከፈት መሰለኝ ከማሞ ጋር አንድ ላይ ማች ነው። ተሽሎት አብራችሁ ለብሳችሁ ሰርግ የምትሄዱበት ነው። ለሄሉ ሰርግ ማለት ኩቻ ገና ነው። እሺ ቤተሰብ አልብሰነው ተመልሰን እንመጣለን። ከለበሰ በኋላ እንመጣለን። መልካም ቆይታ። እንግዲህ ወደውታል። ፈለ ወደሽዋል? በጣም እንጂ። እሺ ፈለም ወዳው ማለቴ ለብሳው ማሞም ለብሰው እንመጣለን። ግን ደግሞ አንድ ደግሞ
እንግዲህ ብዙዎቻችሁ ጋር ሁላችሁ ጋር ስጦታ አላደረስንም። እንግዲህ በቀጣይ ስንመጣ ሁላችሁም ጋር እናደርሳለን። አሁን ግን እስቲ እንግዲህ ሁለተኛ አባቴ በክፉም በደጉም ከጎኔ ያልተለየ እንዴታችሁ አረ ለኔ አይገባም። አረ ይገባል። ተሳፈራችሁ አረ ለኔ አይገባም። አረ ይገባል። እግዚአብሔር ይስጣችሁ። እግዚአብሔር እናታችን ቅድስት ድንግል ማርያም ከፊት የቀደመች ክፉን እያራቀች አብራችሁ ትሁን። የምትወዷት ቅድስት አርሴማም ከእናንተ ጋር ትሁን። አሜን። እግዚአብሔር አክብርልን። አሜን። እግዚአብሔር ፍጻሜውን አሁን የሚያሳምርላችሁ። አሜን። እጅግ በጣም ወዳችኋለሁ። አይገባኝም ነበር። አረ ይገባል። እኔ ምንም አላረኩም። ገና ብዙ አደረግላችሁ ነበር። ያው ይገባል። እስቲ እግዚአብሔር ስለገራልን ይቀበል። አይገባኝም ነበር። ይገባል። ነፃ እንግዲህ በጋሞ ባህል ልኮ ለክብር ነው የሚሰጠው። በዶርዜም በጋሞ ብልኮ እንግዲህ አልብሰናል። እግዚአብሔር አክብርልን። እግዚአብሔር እንዲያለብሳችሁ ፍጻሜውን ያሳምርላችሁ። ልጃችሁ ከዚህ በላይ እናንተ ካደረጋችሁ በላይ ያድርግላችሁ። ፍጻሜውን ያሳምርላችሁ። እናመሰግናለን። ያልመረኩኝ ደርሰሽ መተሽ መርቂ አይሻልም? እኔ ብቻ ከምመርቅ እግዚአብሔር አምላክ ደግሞ ጨምሮ ይመርቃቸው። እኔን እንደዚህ እንዳለበሳችሁኝ እሱንም እንደዚህ እንዳለበሳችሁኝ እግዚአብሔር አምላክ ደግሞ ጸጋውን ያልብሳችሁ። መድኃኒዓለም ይስጥልኝ። በጣም አመሰግናለሁ። እኛ እንዳከበራችሁ እናንተም በምትወልዱት ልጆች ተባረኩ። እግዚአብሔር ልጆቻችሁን ባርኩ ቀድሶ ይስጣችሁ። ልጆቻችሁም እንደዚሁ እኛ እንዳከበራችሁ ልጆቻችሁም ያክብራችሁ። በምትሄዱበት መስመር ሁሉ፣ በምትሰሩት ስራ ሁሉ፣ በምታስቡት ሀሳብ ሁሉ እግዚአብሔር ይታከልበት። እመቤቴ ቅድስት ድንግል ማርያም ትከተላችሁ፣ እሷ ትርዳችሁ፣ ፍቅርን፣ ሰላምን፣ አንድነትን ትስጣችሁ። በሁሉም ነገር እንግዲህ እኔ ከዚህ በላይ ማለት አልችልም። እግዚአብሔር ጨምሮ ጨምሮ ይስጣችሁ። ቅድስት አርሴማ የምትወዷት እሷ ደግሞ መሆን ያለበትን እሷ ታስብላችሁ፣ ታርግላችሁ። በእውነት እኔ ምንም አልልም። እንግዲህ ቃላት ያጥረኛል። አላሰብኩም። ምንም ያሰብነው ነገር የለም። በሚሄዱት እንሄዳለን ባሉት ትንሽ ቅር ብሎናል። እውነት ለመናገር ውስጤ በጣም አዝኗል። ያው ምንም ቢሆን በቅርበት ሰው ሲኖር ነው ጥሩ፣ ለክፉም ለደጉም። በእርግጥ እግዚአብሔር ይመስገን ሰው ብዙ አለን። ያም ሆነ ይህ ልጅ ደግሞ ከጎን ሲሆን ሁሉም ነገር ጥሩ ይሆናል። ለክፉም ለደጉም አብሮ ሲኮን ነው በሚል ነው። ግን ደግሞ ሳስበው ደግሞ ገና ልጆች ናቸው። ሮጠው የፈለጉትን ያሰቡትን ስራ አከናውነው ስለሚፈልጉ ሀሳባቸውን መግታት አልፈልግም። በሚሄዱበት መስመር ሁሉ እግዚአብሔር ከነሱ ጋር ሄዶ መሆን ያለበትን ነገር በቃ ቀድሞ ይሂድ። መድኃኒዓለም በቃ ቀድሞ ይሂድ። እኔ ሌላ ምንም አልልም። መላእክታት እናንተን በክንፋቸው ከክፉ ከአደጋ ሁሉ ሰውረው ሸፍነው እናንተን እንግዲህ እድሜ ለንስሐ እድሜ ሰጥቷችሁ እንግዲህ እናንተም በልጆቻችሁ ተባረኩ ነው የምለው። እግዚአብሔር አምላክ ጨምሮ ጨምሮ ይስጣችሁ። አመሰግናለሁ። እግዚአብሔር ይስጠልኝ። አሁን ጨምሯል። እስቲ ድምጽን ከፍ አለ። እግዚአብሔር ይስጥልን። መድኃኒዓለም እሱ የነገው ሮብ ዕለት የሚከበረው መድኃኒዓለም የዓመቱ መድኃኒዓለም ያልታሰበውን ሲሳይ በረከት ይስጣችሁ። በሄዳችሁበት ሁሉ መንገዱ የተቃና ይሁንላችሁ። አምላክ በረድኤት በሁሉ ነገር ይጎብኛችሁ፣ ሰላምን ይስጣችሁ። አምላክ በጉዞ ሁሉ በመንገዱ ሁሉ እግዚአብሔር አምላክ ይቅደምላችሁ። መድኃኒዓለም እሱ ይቅደም በሁሉ ነገር። በስራችሁ ሁሉ መልካም እንዲሆንላችሁ ቅዱስ ፍቃዱ ይሁንልን።
እንደ ቸርነቱ ሁሉ ይርዳችሁ። መድኃኔዓለም ይጠብቃችሁ። ስትወጡም ስትገቡም ሁሉ ያለሱ ፍቃድ አትውጡ አትግቡ። እሱን ለምናችሁ እሱን ጸልያችሁ ለምናችሁ ከወጣችሁ ሁሉም ነገር እንደሚሳካ ነውና ምንም ቢሆን ጸሎት ብዙ ነገር ትሰራለችና ምንጊዜም ከጸሎት አለመለየት ያስፈልጋል። ጸሎታችሁን ደግሞ እዚህ የጀመራችሁትን እዛ ደግሞ ማቋረጥ እንደሌለባችሁ እንደጀመራችሁ መቀጠል እንዳለባችሁ ነውና እግዚአብሔር አምላክ በምትሄዱበት ሁሉ እግዚአብሔር አምላክ ይጠብቃችሁ። እኛ ያልታሰበውን ሲሳይ እግዚአብሔር እኛ አላሰብንም አላቀድንም። እኔ ለብሳለሁ ብዬም አላሰብኩም። እግዚአብሔር መድኃኔዓለም ያሰባችሁ መልካምን ያድርግላችሁ። ሕፃኑንም ያሳድግልን። እሱም ነገ ደርሶ እግዚአብሔር እንደዚሁ መልካም ነገር እንዲሰራ እግዚአብሔር ያድርግልን ያብቃልን። እሱንም እግዚአብሔር አምላክ በመንፈስ ቅዱስ በጸጋ ሁሉ ይጠብቅላችሁ፣ እናንተንም ይጠብቅላችሁ። በጣም እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ መድኃኔዓለም ይስጥልን። እሺ ከዚህ በመቀጠል ነፃ ይመርቅና እንጨርሳለን። ያው እኔ እንዲህ ያላሰብኩት ዱቡዳ ነው የወረደብኝ። እንዲህ ያላሰብኩም። በእነሱ የምታደርጉት ከመጠን በላይ ያስደስተኛል። ተጨማሪ ለኔ ማድረግ ብዙም አስፈላጊ አልነበረም። ግን እውነት እንዲህ እንዳስባችሁ ፈጣሪ ትልቅ ጸጋ ያድርግላችሁ፣ ፍጻሜውን ያሳምርላችሁ። እመቤታችን ከጎናችሁ እንዳትለይ። ስትነሱም ስተኙም እግዚአብሔር በትንሹም ቢሆን አመስግኑ። ሳታመሰግኑ እንዳትተኙ። ጠዋት ስትነሱም እግዚአብሔርን ጠርታችሁ ሂዱ። ስትመለሱም ለዋላችሁበት አመስግኑ። ያው ልጆቹ እናንተ እኛን ካከብራችሁ በላይ ያክብራችሁ ይላለው። ውለዱ፣ ክበሩ፣ ፍጻሜውን ያሳምርላችሁ። አመሰግናለሁ። በጣም እናመሰግናለን። እሺ እግዚአብሔር ያክብርልን። በጣም ደስ ብሎናል። ነጻ ቁጭ በል። በጣም እናመሰግናለን። እግዚአብሔር ያክብርልን። ስጦታውንም ደስ ብሏቸው ስለወሰዱ በጣም ደስ ብሎናል። እንግዲህ ለሁሉ እዚህ ላሉት ለሁሉ እናዳርስ ስጦታውን ደስ ባለን፣ ግን ደግሞ እግዚአብሔር በፈቀደ እየመጣን ለሁላችሁ እናዳርሳለን። ቅር እንዳይላችሁ። ሄሉ ቅር አለሽ እንዴ? ልክ ነው። እስቲ ምን ተሰማሽ? እኔ በጣም ነው ደስ ያለኝ። አው ለነሱ ስታረጉ እኔ ከምንም በላይ የነሱ ደስታ ነው የሚያስደስተኝ። አባቴ ሲደሰት ማየት ነው የሚያስደስተኝ። እናቴ ስትደሰት ማየት ነው የሚያስደስተኝና ለነሱ ስላረጋችሁ በጣም ደስ ብሎኛል። እውነት ብቻ ያው በመሄዳችሁ ቅር ቢለኝም ያው አንድ ቀን ደግሞ እንገናኛለን። እግዚአብሔር እንግዲህ በወጣ ይተካላችሁ። በጣም ወዳችኋለሁ። አባቴንም እንግዲህ ምሮት ይሄን ሱፍ ለብሶ ለመቆም ለብሶ ለመራመድ ያብቃ። በጣም ወዳለሁ አባቴ። አንቺንም እናቴን በጣም ወድሻለሁ። እንግዲህ እንደዚህ በሰፊው አገናኘን። እሺ ቤተሰብ በጣም ደስ ብሎናል። በቃ ሀሳባችን ስለተሳካ በጣም ደስ ብሎናል። እንግዲህ ከዚህ በኋላ ራት እየተሰራ ነው። ራት በልተን እንግዲህ የመጨረሻ ያው በቃ ብዙም መለያየት አይባልም። እዚሁ ስለሆነ ያው ሰፈር ቀየርን ነው የሚባለው አይደለ? ከአርባ ምንጭ አዲስ አበባ ማለት ሰፈር ቀየርን ነውና ያው እግዚአብሔር በፈቀደ ጊዜ እየመጣን እንጠይቃቸዋለን ምናምን። ብቻ ያው እግዚአብሔር ደግሞ ስራችንን ይባርክልን፣ ከምንም በላይ ጤናችንን ይጠብቅልን። ጤና ካለ መገናኘት በጣም ቀላል ነው። ዋናው ለሰው ልጅ ጤና ነውና እግዚአብሔር ጤንነት ሰጥቶ ለሱም እድሜ ጤና ሰጥቶት እንግዲህ በሰፊው በቀጣይ እንድንገናኝ እግዚአብሔር ይርዳን። በጣም ደስ ብሎኛል። ተጫወቱ። እንግዲህ ራት እየተሰራ ነው። እስከዛ መልካም ቆይታ። በቃ ብቻ ደስ ብሎኛል። ሰላም ሁኑልኝ።
እሺ ለማንኛውም ውድ ቤተሰቦቻችን እንግዲህ እንዴ እያለ ቆይታችን እየተገባደደ ይገኛል። የራስ ሰዓት ላይ ነን። እንግዲህ በጣም ደስ በሚል ሁኔታ ጥሩ ጨዋታ ነበረ። በጣም ደስ በሚያስደስት ሁኔታ እንግዲህ ራትም እየበላን እንገኛለን። በጣም አሪፍ ቀን ነበረ። ሲውብዬ ምን ተሰማሽ ዛሬ ለመሄዳችን? እስቲ አንቺ ደግሞ ጠቅለል አድርገሽ ሀሳብሽን ብትነግሪ ደስ ይለኛል። ነጽዬ ጨመርክ። እሺ ውድ ቤተሰቦቻችን እንዲሁም ውድ እንግዶቻችን በድጋሚ ተመልሼ መጥቻለሁ። የነበረን ጊዜ በጣም ደስ ይል ነበረ። በቃ ሁሌ ቀን በቀን እንደዚህ ቢሆን በጣም ነው ደስ የሚለው። በጣም የሚያጓጓው ደስ የሚል ስሜት አለው። ከቤተሰብ ጋር እንደዚህ ማሳለፍ በጣም ደስ የሚል ስሜት አለው እና ስለነበረን ጊዜ ስናገር ያው ነበር አልልም። ነበር የሚባለው ሲቆም ነው፣ የሆነ ነገር የሆነ ቦታ ላይ ሲቆም ነው። ግን ይሄ የሚቆም ነገር አይደለም። ርቀን ብንሄድም ከወራቶች በኋላ እየመጣን እንደምንገናኝ ስለማቅ ነበረ ብዬ ማውራት አልፈልግም። ግን ደግሞ እንደ ሁኔታዎች ነገሮችን ሳስባቸው ነው እንደተናገረው ደብረ ዘይትም ሶዶም ኑረናል። እዛም በኖርንበት ጊዜ አልተለያየንም፣ ሁላችንም አንድ ላይ ነበርን። ግን ደግሞ የበለጠ አርባ ምንጭ ከመጣን በኋላ አመት ከ3 ወር ነው እንግዲህ እዚህ አርባ ምንጭ ይኖር ነው። ከሁለቱ ከደብረ ዘይትም ከሶዶም የበለጠ አርባ ምንጭ ከመጣን በኋላ ከነማዘር ከነፋዘር ጋራ በጣም ሞር የሆነ ቅርርብ አለን። ቤተሰብነታችን በጣም ጠብቋል። ለየት ያለ ጊዜ ነበረ። አመት ከ3 ወሩ በጣም ለየት ያለ ጊዜ ነበረ። ምክንያቱም በቃ ውሎዬ እዛ ነው፣ አዳሬ ብቻ ነው ቤትና በጣም ለየት ያለ ነበረ። ከሶዶም ከደብረ ዘይትም በጣም ነው የሚለየው ማለት ነው። ያ ነገር ከውስጤ አይጠፋም፣ መቼም ሊጠፋም አይችልም። የባል ቤተሰብ አማችና አማት ነው የሚባለው። ለኛ ግን ደግሞ እናት አባት ሁነውኝ እስከዛ ድረስ አብረውን ቆይተዋል። አብረንም ቆይተናል። ከዚህም በኋላም አብረን ነን፣ አብረን እንቆያለን። ያው ብንራራቅ ወራቶች ምናልባት ወራቶች በማል ቢገድቡ ነው እንጂ በአካል ለመገናኘት ማለት ነው። ከዛ ውጪ ግን ያው በስልክ እንገናኛለን። በብዙ ነገሮች የሚያገናኙ ነገሮች አሉ። የሚቋረጥ ነገር አይደለም እና ያው ቅር የሚል ነገር ኑሮ ሳለ ግን ደግሞ ለለውጥ ስለምንሄድ መርቀውን ደስ ብሏቸው እኛም ደግሞ ደስ ብሎን ምርቃታቸው ለእኛ ለመንገዳችን ቀና ሆኖ እንድንጓዝ ስለፈለግን ነው ይህን ፕሮግራም ያዘጋጀ ነው። እኛን አክብራችሁ ልጆቻችን ብላችሁ ስለመጣችሁ እድሜ ጤና ይስጣችሁ። በጣም እንወዳችኋለን፣ እናከብራችኋለን። ሁላችሁም የመጣችሁ እግዚአብሔር ያክብራችሁ። እንዲሁም ደግሞ እግዚአብሔር በሰላም በጤና እንደዚህ ያሰባስበው ደግሞ ለመገናኘት ያብቃን። ኑሩልን፣ መተናነጣችሁ ከቁጥር አትጉደሉብን። ክፉን አርቆ ደጉን ያቅርብላችሁ። ለሁላችሁ የልባችሁን መሻት ፈጣሪ ይፈጽምላችሁ። ከሁሉም በላይ የሰው ልጅ ጤናና እድሜ ነው። እግዚአብሔር ማልቅበት ቸርነቱ ማልቅበት አምላክ እድሜና ጤና ምሕረቱን ደግሞ ለአባታችንም ሰጥቶ ያቆየን ያቆይልን። በጣም ወዳችኋለሁ፣ በጣም አከብራችኋለሁ ሁላችሁ ነው። አሜን። እሺ፣ በጣም ደስ የሚል ቆይታ ነበረን። በጣም እናመሰግናለን። ውብዬ ሀሳቧን ገልጻለች። ቀረ የምትሉት ሀሳብ ካለ እንትን ማለት እንችላለን አለ እንግዲህ ለበላ ነው ለጠጣ ነው ህብስት በአጠቃላይ እግዚአብሔር ይስጥልን። እናመሰግናለን ለተደረገልን ነገር ሁሉ። እግዚአብሔር የማያልቀውን እንጀራ ይስጣችሁ። በምትሄዱበት ስፍራ ሁሉ እግዚአብሔር ከእናንተ ጋር ይሁን። እንግዲህ ምንም አናዝንም፣ እግዚአብሔር ከእናንተ ጋር አለ። እኛም መተን እናያችኋለን፣ እናንተ መታችሁ ታዩናላችሁ። እንግዲህ በዚህ ነገር እግዚአብሔር ያብቃን። እንግዲህ ጤናን ሰላምን ይስጠን፣ የታመመውንም ይማርልን። እሺ፣ ለማንኛውም ውድ ቤተሰቦቻችን እጅግ በጣም ደስ የሚል ጊዜ ነበረን። አክብራችሁን የመጣችሁን ሁላችሁንም እናመሰግናለን። በዛ በኩልም በጣም ብዙ ልጆች አሉ። እስቲ ቅድም ደግሞ ሀሳቡን አልገለጸም፣ ስራ ቦታ ነበረ። ከስራ ቦታው ደግሞ አሁን ደርሷል። ተሙ እንግዲህ አብሮን 1 አመት ከምናምን እንግዲህ ከተዋወቅነው ጊዜ ጀምሮ አልተለየንም። ውድ ወንድማችን ነው። እስቲ ተሙናና በመጨረሻ የመሰናበቻ ንግግር ትናገራለህ። ና ካሜራ ትፈራለህ እንዴ? ወንድምና እህቶቼ
በጣም ወዳቸው ማከብራቸው እህቴ እናታችን እና እስካሁን ድረስ የተንከባከበችን እዚህ ደርሰናልና አሁን እንግዲህ ሀገር ሊቀይሩ ነው። ብቻዬን ትተው ሊሄዱ ነው። በጣም ተሰምቶኛል። ያው አብረውን ቢኖሩ ደስ ይለኝ ነበረ። ምክንያቱም ሁልጊዜ አንድም ቀን ተለያይተን አናውቅም። ጠዋት ማታ የምንገናኝ ሰዎች ነንና አሁን ደግሞ ልንራራቅ ነው እና ጥሩ ስሜት አልተሰማኝም። ብዙ ጊዜ ተነጋግረንበታል። እንግዲህ ጨክነው ጥለውኝ ሊሄዱ ነው። አዎ እና እወዳቸዋለሁ፣ አከብራቸዋለሁ። ሁልጊዜ በፍቅር በሰላም ኑርልን እላለሁኝ። እሺ ውድ ቤተሰቦቻችን እጅግ በጣም አሪፍ ጊዜ ነበረን። የመጣችሁ ሁላችሁንም የቆሜ አመስግኛችኋለሁ። በዛ በኩልም ያሉት ሁሉ ቅረጻቸው። አንዴ ሁሉንም አሳይልኝ እስቲ። እንደዚህ ዞረ ወደዛ ዞርና አሳያቸው። ለማንኛውም በጣም ብዙ ነን እውነት በጣም። እስቲ ሰላም በሉ ሁላችሁም እጃችሁን በሉ እስቲ። በቃ ይበቃችኋል። ወደዚህ ያዙ። ይወርድ ውሻውን እንዴት እንደሚያ ለማንኛውም ሁላችሁንም እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን። እንግዲህ በቀጣይ ቪዲዮ አዲስ አበባ ደርሰን አዲስ አበባ እንግዲህ ቤት ስንገባ እንግዲህ ቤት እየፈለግን ነው። በዚህ አጋጣሚ አፈላልጉን። አዲስ አበባ ደርሰን ደግሞ ቤት ካገኘን እንደ እግዚአብሔር ፍቃድ ስንገባ ያለውን ቪዲዮ እናሳያችኋለን። በቀጣይ ቪዲዮ ተመልሰን እስክንመጣ ፈጣሪ ሀገራችንን ሰላም ያርግልን። ባይ ባይ።